ብዙዎች በትናንትና ህይወታቸው ላይ ሲጸጸቱና ሲቆጩ እናያለን። እንደዚህ እንዲሆን ያደረገው ዋናው የህይወታቸውን ቁልፍ በሚባልበት ሰዓት ማድረግ ያለባቸውን ነገር ሳያደርጉ መቅረታቸው በህይወት መገባደጃቸው ወቅት በዛ ነገር ላይ ይሄን ባደረኩት ይሄን አድርጌ ቢሆን ተምሬ ቢሆን ለሰው ባላገለ እንደዚህ ባላደርግ እንደዚህ እያሉ በህይወታቸው ሲቆጩ እናያለን። ነገሩ እንዲህ ከሆነ እናንተም በዘመናችሁ ልትነቁበትና ከዘመናችሁ በፊት ልትቀድሙ ይገባል። ምክንያቱም ዛሬ ላይ የምታደርጓት እያንዳንዷ ጠጠር ተደምራ ነገ ትልቅ መሰረት ይዛ የራሳችሁን ቤት ልትመስሩ ትችላላችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ የዚህ ቻናል ቤተሰቦች? ስለምታነጉልን ነገር ሁሉ ከልብ እያመሰገንን ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁንና የዚህ ቻናል ቤተሰብ መሆናችሁን እንዳትረሱ። እንዲሁም የዚህ ቻናል ቤተሰቦች ደግሞ ይህን ቪዲዮ ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩት። ሌሎች እንዲዳረስ ሼር አድርጉ። እንዲሁም ይሰራላችሁን ኮሜንት ላይ አስቀምጡልን። ለምታደርጉልን ነገር ከልብ የመነጨ ምስጋና እናቀርባለን። ዛሬም ለነርስ ተማሪዎች ስፔሻሊ ደግሞ ለሌቭል 4 ነርስ ወይም ደግሞ ለደረጃ 4 የሲኦሲ ተመዛኞች የሚሆኑ በጣም አሪፍ ጥያቄዎችን ይሰራላችሁ ቀርበናል። A nurse care that begins when the patient is transferred to the operation tables and end when the patient is admitted to the post anesthetic unit. Which one the following term describes this phase nursing cares? So ስለዚህ ጥያቄው ምንድነው እያለን ያለነው ነርሷ ወይም ደግሞ ነርሱ ከኦፕሬሽን ቴብሉ ትራንስፈር ካደረገበት ሰዓት እስከ ፖስት ኦፕሬሽን ወይም ፖስት አነስቴዥያ ዩኒት የሩም ላይ ወይም ሪከቨሪ ሩም ላይ እስከሚተኙበት ያለው ፌዝ which is one of the following describes this phase of nurse ነው። የዚህ የነርሲንግ አክቲቪቲ ምን አይነት ፌዝ ይባላል ነው። ወደ መጀመሪያው ምርጫ ስንሄድ ፔሪ ኦፕሬቲቭ ማለት ሶስቱንም ፌዞችን የያዘ ማለትም ኢንትራ ኦፕሬቲቭ፣ ፖስት ኦፕሬቲቭ እና ፕሪ ኦፕሬቲቭ ነርሲንግ ኬርን የያዘ ምን ይባላል? that is ፔሪ ኦፕሬቲቭ ነርሲንግ ኬር እንለዋለን። ስለዚህ ይሄ መልስ አይሆንም። ሁለተኛው ኢንትራ ኦፕሬቲቭ የመጀመሪያው ላይ ያለው አይሆንም ማለት ነው። ሁለተኛው ላይ ያለው ኢንትራ ኦፕሬቲቭ ነርሲንግ ኬር። ኢንትራ ኦፕሬቲቭ ማለት ደግሞ ፔሸንታችን ትራንስፈር ከሆነበት ወደ ቤዱ ትራንስፈር ማለት ኦፕሬሽን ቤድ የምንለው ላይ ወይም ቴብል የምንለው ላይ ትራንስፈር ከሆነበት እስከ ፖስት አነስቴዥያ ዩኒት ወይም ደግሞ ሪከቨሪ ሩም እስከሚገባበት ድረስ ያለው ምን ይባላል? ኢንትራ ኦፕሬቲቭ። ፖስት ማለት አፍተር ምን ማለት ነው? ፖስት አነስቴዥያ ሪከቨሪ ሩም ከገባበት ጀምሮ ዲስቻርጅ እስከሚሆንበት ድረስ ያለው ምን ይባላል? ፖስት ኦፕሬቲቭ ይባላል ማለት ነው። ፕሪ ኦፕሬቲቭ ማለት ደግሞ thus from the decision for surgery until the patient transfer to operation room ዲሳይድ ከተደረገበት ሰዓት ጀምሮ ማለት ለሰርጀሪ አፖይንት ከተደረገበት ወይም ደግሞ ዲሲሽን ከተሰጠበት ጀምሮ ዲሳይድ ከተደረገበት ጀምሮ እስከ ኦፕሬሽን ቴብል እስከሚተኛበት ድረስ ያለው ፌዝ ምን ይባላል? ፕሪ ኦፕሬቲቭ ነርሲንግ ኢንተርቬንሽን ዱሪንግ ፕሪ ኦፕሬቲቭ ነርሲንግ ኬር ሊኖር ይችላል። ኢንፎርምድ ኮንሰንት ማድረግ ኔጌቲቭ ኢንሰር ኢፍ ደግሞ ካለ ኢንዲጂቲቭ ላባጅ ማድረግ ሊኖር ይችላል ወይም ደግሞ አስፓሬት ማድረግ አለብን። ካቴተራይዜሽን፣ አይቪ፣ ሳይኮሎጂካል ቴራፒ፣ ስፒሪቹዋል አድቫይዘር ቪዚት እንዲያደርገው ሌሎች ስራዎች የሚሰሩት ፕሪኦፕሬቲቭ ነርሲንግ ኢንተርቬንሽን ላይ ነው ወይም ደግሞ ፌዝ ላይ ነው ማለት ነው። ስለዚህ ይሄም አይሆንም። መልሳችን የሚሆነው ኢንትራኦፕሬቲቭ ፌዝ ወይም ኬር ይባላል ማለት ነው። ወደ ሁለተኛው ስንሄድ which was the following is correct to manage sharp injury of the abdomen? ኦኬ ምን አለበት? sharp injury how to manage የመጀመሪያው ሪሙቭ ሻርፕ ኦብጀክት ቱ ሄልፕ ሚኒማይዝ ፈርዘር ቲሹ ዳሜጅ። ሻርፕ ማቴሪያል ማውጣት ኢዝ ሮንግ፣ አብሶሉትሊ ሮንግ ነው። ይሄ ሪኮመንድ አይደረግም። ምክንያቱም እዚህ አግራቬት ምን ያደርገዋል? ዳዝ አግራቬት። ሁለተኛው ላይ ቢ ላይ የምናገኘው ጊቭ ፍሉድ ባይ ማውዝ ቱ ሰርቪ። ቢ ላይ የምናገኘው ጊቭ ፍሉድ ባይ ማውዝ ሲቨርሊ ትረስትድ ዘ ቪክቲም ኮንትራክት ዘ ብለድ ሎስስ ከሱ ጋር ተያይዞ ያለ ትረስቲን አለ። እሱም ሪኮመንድ አይደረግም ቢኮዝ ሰርጀሪ ሜይ ቢ ሪኳየርድ ዛት ኢንክሪዝ ኦፍ ሪስክ ኦፍ አስፓሬሽን ማለት ነው። ስለዚህ ኤንፒኦ ነው መደረግ ያለባቸው። ስለዚህ ሰርጀሪ ሊያስፈልገው ስለሚችል ይሄም ሪኮመንድ አይደረግም። ትራይ ቱ ሪፕለስ ፕሮትሩዲንግ ኦፍ ኦርጋን፣ ፕሮትሩድ የሆነ ኦርጋን ሊኖር ይችላል። እሱን ወደ ውስጥ ሪፕለስ ማድረግ ከቨር ዊዝ ድሬሲንግ ፕሪቬንት ድራይነስ፣ ይሄም ሪኮመንድ አይደረግም። ቢካዝ ምን ይፈጠራል ማለት ነው? ዛት ከቨሪንግ ዊዝ ሞይስቸራይዝድ የሆነ ድሬሲንግ ማድረግ ነው እንጂ ወደ ውስጥ ማስገባት የለብንም። መጨረሻ ላይ የምናገኘው ፕሌስ ዘ ቪክቲም ኦን ዘ ሰሚ ፎለር ፖዚሽን አቮይድ ብሪዚንግ ዲፊካልቲ። ስለዚህ መልሳችን የሚሆነው ይሄ ነው። ምክንያቱም በሽተኛችንን ትንሽ ስላይትሊ ፎለር ፖዚሽን እናስተኛና ምክንያቱም አብዶሚናል ኢንሲዥን ስለደረሰበት ወይም ደግሞ ትራውማ ስለደረሰበት ኢንሄልና ኤክሴል ማድረግ አይችልም። ስለዚህ ፋሲሊቴት ለማድረግ ምን ማድረግ ነው? በሽተኛችንን ዲፊካልቲ ኦፍ ብሪዚንግ ስላለው ሰሚ ፎለር ፖዚሽን ማሳዝ አንደኛው ኢምፖርታንት የሆነ ነገር ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ሶስተኛው ኢቨን ዘ ሲንግል ብሬኪንግ ኦፍ ዘ ቼን ኦፍ aseptic and sterile technique in healthcare setting with resulting of introduction of microorganism into our body which the following statement describe an infection acquired in the ስለዚህ እያንዳንዳቸው ሲናቸው ምን ማለት ነው? opportunistic infection ማለት occurring with normal body defense are weak የሰውነታችን
በሽታን የመከላከል ኢሚኒቲያችን በሚቀንስበት ሰዓት ኢሚኒቲያችን ኮምፕሮማይዝ ሲሆን ወይም ኤችአይቪ ፖዚቲቭ የሚሆንበት ሰዓት ወይም ስቴሮይዳል ድረግ በሚወሰድበት ሰዓት በዚህ ሰዓት ምን ይፈጠራል? ኦፖርቹኒስቲክ ኢንፌክሽን። ስለዚህ ለዚህ መልስ አይሆንም ማለት ነው። ሌላው ኖዞኮሚያል ኢንፌክሽን የምንላቸው ሌላ ስማቸው የሚባል ሆስፒታል አኳየርድ ኢንፌክሽን ይባላሉ። ሶስተኛ የምናገኘው ሜዲካል አሴፕሲስ ማለት ሪፈር ቱ ክሊኒንግ ኦፍ ቴክኒክ ዛት ሪዱስ ነምበር ኦፍ ማይክሮ ኦርጋኒዝም ማለት ነው። ስለዚህ ይህም መልስ አይሆንም። ኦኬ ሰርጂካል አሴፕሲስ ማለት ደግሞ ዛት ሪፈር ቱ ስተራይል ቴክኒክ ኢዝ ኦፍ ኤሊሚኔሽን ኦፍ ኦል ማይክሮ ዱሪንግ ኢንቫሲቭ ፕሮሲጀር ነው። ይሄም አይሆንም ማለት ነው። ስለዚህ መልሳችን የሚሆነው ኖዞኮሚያል ኢንፌክሽን ቢ ላይ ያለ ይሆናል ማለት ነው። which one the following is correct sequence from the lowest of that faster rate of absorption during the site of administration? ኦኬ የመጀመሪያው ሰብሊንጓል ነው ስሩቡካል ካቪቲ ምንሰጠው ወይም አንደር ዘ ታንግ አድርገን። ሁለተኛው ኦራል ነው ሰብኩታኔስ አይቪ ኤንድ አይኤም is wrong ነው የሚሆነው። ኦራል ሰብሊንጓል ሰብኩታኔስ አይኤም ኤንድ አይቪ። አሁን ኦራል የምንለው አብዛኛውን ጊዜ ፑር የሆነ ወይም ደግሞ ዲሊያንስ አለው ሚኒመም ዊዝን 30 ሚኒት ነው አብዞርቤሽን የሚኖረው። ስለዚህ ይሄ አይሆንም። ሰብሊንጓል እንግዲህ በጣም ሪች የሆነ ብለድ ቬዝል የሚገኝበት ነው። ከኦራል አንጻር ሞር ፋስት ነው። ሰብኩታኔስ ስሩ ሰብኩታኔስ ቲሹ እስከ 60 ዲግሪ አድርገን የምንሰጠው ነው። አይኤም ኢንትራማስኩላር ይሄ አይቪ ነው። አሁን እዚህ ጋር ሁለት ነገሮች ይነሳሉ። አንዳንድ ጊዜ ሰብሊንጓል ከሰብኩታኔስ የተሻለ ነው። ከሰብሊንጓል ከሰብኩታኔስ የተሻለ አብዞርቤሽን አለው። ለምሳሌ ናይትሮግላይሲሊን በምንሰጥበት ሰዓት ፋስት አክሽን ያለው አይደለ? ቫዞዳይሌተር ነው። ለአንጂና ፔክቶሮች ፋስት አክሽን ስላለው ወዲያው እንሰጣቸዋለን አይደል? ስለዚህ ከሰብኩታኔስ አንጻር ሰብሊንጓል ሞር ፋስት ነው የሚል አለ። የማገኛቸው መረጃዎችም እንደዛ ነው የሚያሳዩት። ስለዚህ ሰብኩታኔስ አለ፣ ኦራል፣ ሰብሊንጓል። ይሄም አይሆንም መልስ። ስለዚህ የሚሆነው ኦራል፣ ሰብኩታኔስ፣ ሰብሊንጓል፣ አይኤም፣ አይቪ። ግን እዚህ ላይ ሌላም ፈርዘር ማንበብ አለባችሁ። አንዳንድ መጽሐፎች ላይ እነዚህን ያስቀምጧቸዋል ማለት ነው። በብዛት ግን ማገኛቸው ነገሮች የሚያሳዩት ኦራል ሰብኩታኔስ ሰብሊንጓል ነው። ሰብሊንጓል ከሰብኩታኔስ አንጻር ሪላቲቭሊ ምን ይሆናል? ስላይትሊ ፋስት አብዞርቤሽን አለው ነው የሚለው። ስለዚህ ፈርዘር ደግሞ እነዚህ ላይ ዲስከስ ብታደረጉ በጣም አሪፍ ነው። ኮሜንት ላይ ብጽፉልኝም በጣም ደስ ይለኛል። ስለዚህ መልሳችን ዲ ይሆናል። በዚህ ወደ አምስተኛው ስንሄድ ዋት ኢዝ ዘ ዶዝ ኦፍ ቲኤቲ ቴታነስ አንታይቶክሲክ ማለት ነው ዳት አድሚኒስትር ፎር አዳልት ምን ደርሶበታል? ኦፕን ውንድ ላለበት። ስለዚህ ቴታንስ አንታይቶክሲክን ይሰጣል ፎር አዳልት። ስለዚህ የትኛው ነው? 150 ኤምኤል አይኤም። ሁለተኛው ላይ የምናገኘው 1500 ኢንተርናሽናል ሰብኩታኔስ ነው። ይሄም አይሆንም። እዚህ ላይ 3000 ኢንተርናሽናል ዩኒት አይኤም ነው። መልሳችን የሚሆነው ይሄ ነው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ወደ ስድስተኛው ስንሄድ which WHO clinical stages safety for HIV positive patient with extra pulmonary ምን ማለት ነው? ኤክስትራ ፑልሞናሪ ዳት ፑልሞናሪ እንግዲህ ፑልሞናሪ ቱበርኩሎሲስ የሚባል አለ። ኤክስትራ ለምሳሌ ቦል ላይ ኢንተስታይን ላይ ሌሎች ላይ ሲይዘን ምን ይባላል? ኤክስትራ ፑልሞናሪ ቲቪ ይባላል። እና ኒሞሳይቲክ ክሮኒክ ኒሞኒያ የሚባለው ወይም ደግሞ ፒሲቪ የምንለው ለየትኛው ክሊኒካል ስቴጅ ኤችአይቪ ላይ ነው ካርዲናል ሳይን የምንለው። ስቴጅ 1 ምን አይነት ካራክተር ሊኖረው ይችላል? እያንዳንዳቸው እንዴ። አብዛኛው ስቴጅ 1 አሲምፕቶማቲክ ነው የሚባለው። አብዛኛው ስቴጅ 1 ላይ የምናገኘው አሲምፕቶማቲክ ነው። ስቴጅ 1 ላይ አሲምፕቶማቲክ ነው አብዛኛውን ጊዜ። ፕሬዘንት ዊዝ ጀነራላይዝድ ሊምፋዲኖፓቲ ሊኖር ይችላል። ግን በዋናነት አሲምፕቶማቲክ ነው ወይም ኖ ክሊኒካል ማኒፌስቴሽን ማለት ነው። ስቴጅ 2 ላይ ማይልድ የሆነ ሲምፕቶም ሊኖር ይችላል። ዌይት ሎስ ሊኖር ይችላል። ከረንት ሪስፓራቶሪ ኢንፌክሽን ሊኖር ይችላል። ሃይፐር ዞስተርስ ሊኖር ይችላል። ስቴጅ 2 ላይ ይህን ጋይድ ላይ የገባችሁ ማንበብ ትችላላችሁ። ስቴጅ 3 ላይ አድቫንስ ሲምፕተም ነው የሚባለው። ሲቪየር ዌይት ሎስ አላቸው። እዚህ ጋር ሞዴሬት ነው የሚሆነው። እዚህ ላይ ግን ስለዚህ አድቫንስ የሆነ ሲምፕተም አለባቸው፣ ሲቪየር ዌይት ሎስ አለባቸው፣ ክሮኒክ ዲሃሪ አለባቸው፣ ፕሉሞናሪ ቲቪ አላቸው እዚህ ላይ እና ኦራል ካንዳይተስ ይኖርባቸው ይችላል። ስቴጅ 4 ላይ ሲደርስ ሲቪየር ኤንድ ኤድስ ዲፋይንድ ኢልነስ ኢንክሉዲንግ ኦፍ ኤክስትራ ፕሉሞናሪ ቱበርክሎሲስ እና ፒሲቪ ሲኤንኤስ ቶክሶፕላስሞሲስ እነዚህ በዋናነት እና አዘር ኦፖርቹኒቲ ኢንፌክሽን ምን ያደርጋሉ? ታይተድላችሁ ማኒፌስት የማድረግ ባህሪ ያላቸው። ስለዚህ ይሄኛው ኤክስትራ ፕሉሞናሪ ቲቪ እና ኒሞሳይቲክ ካርኒ ኒሞኒያ ምንለው ፒሲቪ ምንለው በብዛት የሚታየው ስቴጅ 4 ላይ ነው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ወደ ሰባተኛው ስንል 24 year old woman that's brought to hospital with a diagnosing of blood disorder አለባት። ኦን ላብራቶሪ አናሊሲስ ሄማቶክሪቱ 55 ነው። with the blood disorders with express hemolytic anemia ይሄም አይሆንም። hemolytic anemia distraction of RBC ማለት ነው። ሎ ሄማቶክሪት እንደውም ሎ ነው የሚሆነው ይቀንሳል። አይረን ዲፊሽንሲ አኒሚያ ሪሌትድ ቱ ላክ ኦፍ አይረን ነው፣ እሱም ይቀንሳል እንጂ አይጨምርም። አፕላስቲክስ አኒሚያ ዳት ቦን ማሮ ፌለር ነው። ሎ ሄማቶክሪት፣ ሎ አርቢሲ፣ ደብሊውቢሲ ፕላቲቶች ይቀንሳሉ። ስለዚህ ይሄም አይሆንም። ይሄም እዚህ ጋር አይሆንም። አይረን ዲፊሽንሲ ፖሊሲቲሚያ መልሳችን ፖሊሲቲሚያ ነው። ፖሊሲቲሚያ ማለት ዳት አብኖርማል ብለድ ፕሮዳክሽን ኦር ኢንክሪዝ ኦፍ ዘ ሄማቶክሪት ማለት ነው። ሄማቶክሪታችን በጣም ይጨምራል።
ዛስ አብኖርማሊቲ የሆነ ሃይ ኮንሰንትሬሽን ኦፍ ሬድ ብለድ ሴል ከደም ስር ደግሞ ከደማችን ደግሞ በደም ስራችን ወይም ደግሞ በብለድ ቬዝሎቻችን በብዛት ደግሞ ያለው አርቢሲ ማለት ነው ኤክሰሲቭ ፕሮዳክሽን አለው ይሄ ሄማቶክሪት 55 ማለት ከጠቅላላው የደማችን 55% የሚሆነው አርቢሲ ሲሆን ማለት ነው 45 ማለት አይደለም ስለዚህ ሲሆን ምን ይባላል ዳት ፖሊሲቲሚያ እንለዋለን ማለት ነው ስለዚህ መልሳችን የሚሆነው ዲ ላይ ያለ ይሆናል ወደ 8ኛው ስንሄድ which one the following is not sign symptom of depression according to DSM-4 criteria DSM criteria የሚባለው አሉና በእነሱ ምክንያት በእነሱ ካታጎሪ ለዲፕሬሽን ሳይን ሲምፕተም ያልሆነ የትኛው ነው marked diminished of interest and pressure in all ይሄኛው አይሆንም አንደኛው የዲፕሬሽን ምልክት ነው insomnia እንቅልፍ ማጣት ወይም ደግሞ hypersomnia near to every days ይሄኛው መልስ አይሆንም አንደኛው የዲፕሬሽን ምልክት ስለሆነ fatigue and loss of energy nearby days ይሄኛው መልስ አይሆንም ማለት ነው feeling of self worth ለራስ ቦታ መስጠት ስለራስ ክብር መኖር መልሳችን የሚሆነው ይሄ ዲ ላይ ያለ ይሆናል ማለት ነው ወደ 9ኛው ስንሄድ which was the following is not true hepatitis B transmission ለሄፓታይቲስ ቢ ትራንስሚሽን ያልሆነ የትኛው ነው ብለድ ኮንታክት ይሆናል ሴክሹዋል ይሆናል አኒማል ኮንታክት አይሆንም ማለት ነው ስለዚህ መልሳችን ሲ ላይ ይሆናል ማለት ነው ወደ 10ኛው ስንሄድ which was the first thing of you should be do the patient having epileptic seizure epileptic የሆነ seizure ቢኖርበት as a first thing ምንድነው ማድረግ ያለብን የመጀመሪያው give diazepam ይሄኛው አይሆንም በኋላ ላይ የምንሰጠው ነው prevent beating of by inserting oral airways ይሄኛው አይሆንም ምክንያቱም በአድ ነገር ወደ ውስጥ ማስገባት የለንም because ወደ ውስጥ የመግባት ሊኖር ይችላል put him or her on lateral position ሲ ላይ የምናገኘው መልስ ይሆናል restraint of the patient ይሄኛው መልስ አይሆንም ማለት ነው ይሄኛው restraint of the patient recommend አይደረግም ስለዚህ መልሳችን የሚሆነው put him or her on the lateral position ማለት ነው ቴንሽን ውስጥ በመግባት ኦቨር ስትረስ በመሆን unnecessary የሆነ ኢንፎርሜሽን በመስማት ለውጥ አይመጣም ለውጥ የሚመጣው በማዕበሉ ጊዜ ረግጦ መገኘት ነው መርጋት ማለት ራስን አይምሮን ሰብሰብ ማለት አድርጎ በዚህ ዘመን ውዱ ሀብት ትኩረታችሁን ሰብስባችሁ ለምትፈልጉት አላማ ለምትፈልጉት ነገር ማዋል ትልቁ ነገር ነው ስለዚህ ይሄን ነገር በደንብ ታስቡበትና ራሳችሁንም ሞር ለእንደዚህ አይነት ነገር ኤንጌጅ ያደረጋችሁ ራሳችሁን አእምሮአችሁን ስነ ልቦናችሁን ሰብሰብ አድርጋችሁ ብታቆዩት ለተሻለ ነገርም ያሻግራችኋል በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ለዛሬ ያበቃው ቻው